ዛሬ የቅመሟ ደስታ የእዩ መረጋጋት ታምር ነው የሚያስብለው። የእውነት እዩና ቅመሟ በአንድ ላይ ተረጋግተው ማውራት ማለት ዛሬማ የተለየ ነገር አለ። እንግዲህ ሀይሚዬ ገና ስትገባ ፈሸክ ፈሸክ እያለች ፈገግ ፈገግ እያለች ነው የገባችሁ ዛሬ ማለት ነው። የምር የሌለ ተደስታለች። የኔ ቆንጆ ፈጣሪ ያስደስትሽ ሁሌም ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? ሰላማችሁ ይብዛ። የጨረቃ ፋሚሊ አሁን በጥበቃ ላይ ነው፣ በጥበቃ ላይ ነው ስል ምንድን ነው እንግዲህ ብሩኬ መቼም ነካ ነካ አርጎት ያለፈው ነገር አለ። ቤት ቀኑ መሽቶ ቤት ቀኑ ነግቶ እያሉ የጨረቃ ፋሚሊ ይኸው እየተጠባበቁ ነው ማለት ነው። ብሩኬ እንግዲህ ብሩኬ እኮ በቃ ሰውን ሳስፔንስ ማድረግ ያቀበታልና ማለት ነው። ምንድን ነው ብቻ የሆነ ነገር አለ እየተባለ ስለሆነ እሱ የተናገረው ነገር ማለት ነው። ነገ የሆነ የሚፈርጥም የሚፈነዳም ነገር አለ እየተባለ ነው። እንግዲህ ዛሬ ሀይሚና ብሩኬ ያው እዩን በስነ ስርዓቱ ነው ያወሯት። እንግዲህ ይሄ ሁሉ መረጋጋት የመጣው በእርግጠኝነት ውስጥ ላይ ብዙ የተመከረችው ነገር ሊኖር ይችላል። እዩ በጣም ብዙ ወሬዎችን ያወሯት ነገር ሊኖር ይችላል ማለት ነው። በዚህን ያክል ተረጋግታ እያወራቻቸው ያለችው ማለት ነው። እኔ ግን አንድ የተገረምኩበት ነገር ቤተሰቦቼ ማለት ነው፣ ብሩኬ ወደ አዲስ አበባ ልሄድ ነው ጉዳይ አለኝ አለ። ቅመሜም ደግሞ እኔም ጉዳይ አለኝ ወደ አዲስ አበባ መሄድበት አለች ማለት ነው። እንግዲህ አስቡት፣ የሚሄዱት ከአንድ ፕሮግራም ነው አይደል ቤተሰቦቼ? ከአንድ ፕሮግራም ነው። ታዲያ ሀይሚ ሂዳ ብሩኬ አይቀርም ከዛ ፕሮግራም፣ ብሩኬ ሄዶ ሀይሚ አትቀርምና ማለት ለምን እንደዛ ማለት አስፈለጋቸው? ለምሳሌ እኔ የሚሄድበት ጉዳይ አለኝ እኔ የሚሄድበት ጉዳይ አለኝ ያስባላቸው ነገር ምንድን ነው? የዛን ቀን እዩን ማለት እዩ ፈርተው ነው ከሷ ላይ ከሷ ፊት ይሄንን ነገር መነጋገር ደብሯቸው ነው ፈርተው ነው? ግራ ገብቶኝ ነው ማለት ነው። ከአንድ ፕሮግራም የሚሄዱ ከሆነ በአንድ ነው መሄድ ያለብን ብሎ ለምን አላሉም ብዬ ነው። እና እንግዲህ ዛሬ ብሩኬ ለልጁ መኪናውን ገዝቶ ፐፐራስም የገዛ ይመስላል። ምንድን ነበር? አዎ የገዛ ይመስለኛል። እና ብቻ ካሁኑ እንግዲህ ብሩኬ ልጁን መንከባከብ እየጀመረ ነው ማለት ነው። እርግጠኛ የእሱ ልጅ ከሆነች ነው። ግን እኮ እንግዲህ ነገ የሚፈርጥ ነገር አለ። ብሩክ አለማየሁ እንግዲህ እናቴ አጨልሎ አጨልሎ እኔ የእኔ ልጅ አይደለችም ሊለን ነው መሰለኝ፣ ቤተሰብ ሊለን ነው መሰለኝ ማለት ነው። እና ምን ይመስላችኋል? እኔ እንደዛ እየመሰለኝ ነው ያለው። ምክንያቱም ነገ በዋነኛነት እዩ ትፈለጋለች፣ ሀይሚም ትፈለጋለች፣ ሚጢጥዬም ትፈለጋለች ማለት ነው። እና እናንተ ህፃኗ ግን ማለት ነው የኔ እናቴ የኔ ቆንጆ ባለፈው እዩ ጋር የተገናኙ ግን ያው መጀመሪያ እሷ ነው እዩ ነበር አይደል ብሩኬን ያገኘሽው? ከሀይሚ በፊት እዩ ነው ቀድሜ የመጣችና ማለት ነው። ብሩኬ ህፃኗን ሀይ ሀይ ሲላት ማለት ነው የምሬ ነው ሀይ ትላለች እኮ ውስጥ ላይ ሆና ማለት ነው። እዛ ውስጥ ሆና ጉድ እኮ ነው። እኔ ገርማኛለች እች ነቃ ደንገጥ ያለች ህፃናት ማለት ነው። እንደ አባቷ የተረጋገጠ አባት ሳናቅ እንደው ዝም ብለን ከብሩኬ ላይ ቆልለን ከዛ በኋላ ማለት ነው ብሩኬን ቁልልጭ የእኔ ልጅ አይደለችም ያለን ጊዜ ምን ልንሆን ነው? የምሬን እምላችሁና ብቻ ግን አላቅም። እንግዲህ ዛሬ ሀይሚ በጣም ተደስታለች። እኔ እያሰብኩ ያለሁት በቃ የሆነ ስለ ልጅቷ የሰማችሁ ነገር አለ የሚል ሀሳብም እየመጣብኝ ነው። ምክንያቱም በዚህ ያክል ቅመሜ እንደዚህ ሊያፍለቀልቃት የሚችል ነገር ምን ተፈጥሮ ነው? እውነት ማለት ነው ወይስ በቃ ሬዲ ሆና ከልቧ የብሩኬ ልጅ አምና ከውስጧ? ለነገሩ አንድን ነገር ከውስጣችሁ ካመናችሁበት ማለት ነው ከመደሰት ውጭ ሀዘን ከፊታችሁ አይታይም። እና ምናልባት ይሄን አምናበት ይሆን ወይ? ሲቀጥል ደግሞ ብሩኬ እኔ የእሱ ልጅ ካልሆነች ማለት ነው ሀይሚ እየተፈተነች አይነት ነገር እየተሰማኝ ነው ዛሬ ማለት ነው። ምክንያቱም ባለፈውም ነካ ነካ አድርጎት ያለፈው ነገር አለ። ምንድን ነው ያለው? እኔ ልጅ አይደለችም ብልሽ አታምኝም ያለው ነገር አለና ማለት ነው። ብቻ ነገ የሚያጸዳቸው ነገሮች አሉ። የብሩኬ ልጅም ካልሆነች በቃ እዩ ትዋረዳለች ማለት ነው። ግን ብሩኬ ይሄን ያደርጋል ብዬ እኔ አላስብም። እንደገና ዛሬ በጣም የተቀላቀለ ነው የሆነብኝ። የሀይሚ ደስታ በጣም በዝቷል። ደስታዋን ኦፍኮርስ እፈልገዋለሁ ሁሌም ደስተኛ እንድትሆን፣ ግን ማለት እንዴት ነው ባለፈው ከዩ ጋር ስትገናኝ የነበረውን ነገር አይታችኋል። ዛሬ ደግሞ ለየት ያለ ነው እና የዲኤንኤኦ ቀን ማለት ዲኤንኤኦ የታየ ቀን እንትና ልዑል ያለውን ነገር ሰምታችኋል። ልዑል አልኩኝ ማን ነበረ? ፍፄ ለማለት ነው። ፍፄ ምን አለመሰላችሁ?
ማለት የት አለ ብሩክ የት አለ ይምጣ ዲኤንኤውን ከፈቱት እያለች ስትለፈልፍ እዩ ማለት ነው። ምን አለዩ ማለት ላንቺ ብሎ እኮ ነው ማለት ከፍቶ ላንቺ ብሎ ነው ከፍቶ ያላየው ነው። እሱም ማውቆት እኮ ነው የሄደው እና ላንቺ ብሎ ነው። ይሄ ዲኤንኤ ቢከፈት አንቺ ነው ከአንቺ ነው ችግር የሚፈጠረው ሲል ሰምታችሁት ከሆነ ማለት ነው። እና እንግዲህ ብሩኬ ነገር የቀጠራቸው ምክንያት ወይ ልጁን ሊያንከባክብ ሊሆን ይችላል፣ አላቅም። ብቻ ግን በጣም ብዙ ነገሮች እየተባሉ ይገኛሉ ሚዲያ ላይ። ፈጣሪ ብቻ ነው የሚያውቀው። ወይ ደግሞ ለቀመሟዬ ማለት ነው አፈንድቶ ቀለበት ሊያደርግላት ነው። እና በጣም ሰው በብዙ እሳቤ ውስጥ ገብቷል እላችኋለሁኝ። እኔ ራሱ የሆነ ሀሳቤ አንድ አይነት አይደለም፣ ከ30 እየዘለለ ነው ያለው ማለት ነው። እና ማለት ሰሞኑን እየሰራችሁ ያሉ ቪዲዮዎች ከዚህ ግባ የማይባሉ እንደው ይሄ ነገር አሁን እውነት ከሆነ ባንዴ ውስና አድርጎ ማድረግ የሚጠበቅበትን ነገር ነው የሚያደርገው ምናምን። ግን በዚህን ያክል ማራዘሙ የሆነ ነገር እንዳለ እርግጥ እየሆነ ነው አሁን ላይ ማለት ነው። ብቻ እስኪ እንግዲህ ነገ ብሩኬ ምን ሊያመጣልን ይችላል የሚለውን እናንተም እየገመታችሁ ማለት ነው ቤተሰቦች። ያው የኔ ግምት ምናልባት ልጅቷ የኔ አይደለችም ሊለን ይሆን ወይ ደግሞ ለሀይሚ ግን በዋነኛነት ለሀይሚ ቀለበት የሚያደርግ ከሆነ እዩ ከዚያ ጋር ምን ትሰራለች? ብቻ ከሁለት አንዱ ነው። እዩን ሰርፕራይዝ አድርጎ የሆነ ነገር ሊያደርግላት ለልጁ፣ ወይም ደግሞ የኔ ልጅ አይደለችም እስካሁን ስጨነቅበት የነበረ ነገር ብሎ ፍርጥ ሊያደርገው ሊሆን ይችላል። አይታወቅም። ብቻ እንግዲህ በተስፋ በጉጉት መጠበቅ ነው። እና ቀመሜም ያው ሰርግ ላይ እንግዲህ ታድመው ነበረ። እዛ ላይ ራሱ በስስት እየተያየን ነበር ብላለች ማለት ነው። እና እንግዲህ በትናንሽ ሰርጎች መካከል ትልቅ ሰርግ አለ ነው አይደል የሚባለው መሰለኝ፣ እንደዛ ማለት ነው ባልሳሳት። ብቻ ያቀዱት ያሰቡት አለ እነዚህ ሁለት ጥንዶች ማለት ነው። ብሩኬና ሀይሚ ያቀዳችሁት ያሰባችሁት ነገር ያለ ይመስላል። ፈጣሪ ያሳካላችሁ። ብቻ እናንተን የሚጎዳ አይሆን እንጂ ያሰባችሁት ሁሉ ያሳካላችሁ።